ከትናንቱ የማይሻል ዛሬ ለነገም ተስፋ የሌለው የእውር ድንበር ጉዞ ይመስላል። የወቅቱ የአማራ ክልል ሁኔታ ሰላም እንደ ጠበል ጣዲቅ በየጥቂቱ በሚዳረስባት፣ ጦርነትና ችግር ደግሞ እንደ ደራሽ ውሃ ድንገት ከተፍ ብሎ በሚሞላት ሀገር ኢትዮጵያ ታጣቂዎች በየቦታው ከትመው የመንግስትን ጉልበት የሚፈታተኑባት፣ ድሮን ተኩሰን ጣልን፣ መድፍና ታንክ ማረክን እያሉ የሚፎክሩባት ሀገር ኢትዮጵያ ፋኖም መከላከያውም አልፎ አልፎ በራያና ወልቃይት በኩል መጣን እያሉ የሚያስፈራሩት የህወሓት ታጣቂዎችም አማራ ክልል ውስጥ ጉልበታቸው በርትቷል። ነዋሪውም የሄድበት ስፍራ ያጣ፣ ይሸሸግበት ጥጋት የራቀው የነጋበት ጅብ ሆኗል። ነገሮች እንዲህም እንዲያም እያሉ በሚያዘግሙበት ሰዓት ታዲያ ከወደ ጎጃም ጫካዎች ከእብድ ጋር አንደራደርም የሚል ድምፅ ባለቤቱ አለቃ እግሩ ወደ አንድ የለመደው ሰፈር ቀድሞ ወደሚያውቀው ቤት እያመራ ነው የሚሉ መረጃዎች እየተሰሙ ነው። የጎጃሙ ፋኖ መሪ ዘመነ ካሴ ከኢሳያስ አፈወርቂ ኪስ ውስጥ እርጥባን ሊለምን መዳረሻውን አስመራ አድርጎ ጉዞ መጀመሩን የሚያወሱ ልጥፎች የዛሬ መነጋገሪያ ሆነዋል። እንዲህ እንዳሁኑ ጊዜ ነገር ሳይከር በፊት ፋኖም መከላከያም የአንድ ጉድጓድ ጓደኞች የአንድ አገልግል ጎራሾች ነበሩ። እነ ዘመነ ካሴ አመል ሳያወጡ በፊት። ስለዚህ ሌንጮ ለታ እና የዘመን አጋሮቹ ከነ ማርክስና ኤንግልስ ቀያይ መጻሕፍት የተረገሙ ገጾች የቃረሙትን ፎርሙላ ይዘው አማራን ጨቋኝ ብለው ራሳቸውን ተጨቋኝ አድርገው 50 ዓመት ሙሉ ሜዳውን ተራራውን ሲያርሱ ዘረኞች አልነበሩም። መለስ ዜናዊ የሱ አይነት አናሳ ጓዶቹን ሰብስቦ በረሃ ገብቶ በኋላም ለአቅመ መንግስትነት ደርሶ ያደረገውን ሲያደርግ ዘረኝነት አልነበረም። ግን ትናንት ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ ተጉዘው ሞፈር ቀንበራቸውን ወርውረው ጥለው ሊጎርሱ ያዘጋጁትን እንኳን ሳይጎርሱ አሽቀንጥረው ጥለው ለኢትዮጵያዊነት የሞቱ ለኢትዮጵያዊነት በየቦታው የወደቁ የልጅ ልጆችን እኛን ዘረኞች ይሉናል። እኛ ዘረኞች አይደለም። በዚህ አይነት የተለሳለሰ ድምጸት የተጀመረው የፋኖን እንቅስቃሴ አሁን ጥይት የሚንጣጣበት፣ ዲሽቃ የሚፎክርበት፣ ተራሮች በመሳሪያ ድምጽ የሚናጡበት፣ ከተሞች በጥይት ሩምታ የሚደነግጡበት፣ ባለፍ ገደም ደግሞ ብረት ለበስ ሳሞራዋ ድሮን እሳት የምትተፋበት ውጊያ ሆኗል። ስልጣን ለምን ተብሎ የተጀመረው አደረጃጀት አሁን ከ4 ኪሎ መንገድ ማን ያስቆመኛል በሚል ዛቻ የሚመራ ትግል ሆኗል። ስልጣኑን ከፈለግነው ማናግዶን ያለው አንደበት አሁን ስለ መንገድ መዝጋት ማውራት ጀምሯል። የፋኖ ጉዞ ከያኔ እስካሁን ሲሰፈርና ሲለካ እንደ እስክንድር ነጋ መነሻና መዳረሻ ያለው ትግል ሆኖ ይገኛል። በአንድ ባልተጠበቀ ክስተት እስክንድር ነጋ በማህበራዊ ሚዲያ በኩል ብቅ ብሎ መነሻችን አማራ መዳረሻችን ኢትዮጵያ ማለቱ የሚታወስ ነው። እስክንድር ይህን ንግግር ሲያደርግ እነ ዘመነ ካሴ ቀድመው በመሰረቱት የፋኖ አደረጃጀት ውስጥ አንዳች ቦታ ለመፈላለግ ጎጃም ላይ ከተከሰተ በኋላ እንደነበረ ልብ ይሏል። ታዲያ ይሄ የእስክንድር መነሻና መድረሻ ትርክት ለፋኖ እንቅስቃሴ ስም ቢያወርስ ሊሆን የሚችለው መነሻችን ስልጣንን መዳረሻችን 4 ኪሎ የሚል ይመስላል። ስልጣናችሁን ቀቅላችሁ ብሉት አይነት ንግግር ያደርግ የነበረው ዘመነ ካሴ አሁን ላይ ግን ትዝብት ውስጥ የሚጥል የ4 ኪሎ ፍቅር እያቃጠለው እንደሆነ ብዙዎች ይናገራሉ። ወታደር የሆነው ለፖለቲካ ጥቅማችን ነው ብሎ እንቅጩንም ይናገራል ዘመነ ካሴ። ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባለው አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተህ ስለወጣ ወታደር ብቻ ነኝ ብለህ ካሰብህ ተሳስተሃል። አይደለም፣ ፖለቲከኛም ነህ። ወታደራዊ ስብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው። ምንም መምታታት አያስፈልግም እና ክንፉ ቁንጮ የለም። ለአንድ ግብ የተነሳን ለአንድ ፖለቲካዊ ግባችን የተነሳን ፖለቲካዊ ግባችን በወታደራዊ አኳኋን በመሳሪያ ለማሳካት እየታገልን ያለን ሰዎችን ፖለቲከኞች ነን። በሂደቱ ውስጥ ወታደሮችም
በህወሓት የበላይነት ይዘወር የነበረው ኢህአዴግ በኢትዮጵያውያን የተባበረ ክንድ ፍርክስክስ ወጥቶ መጠነኛ የስርዓት ለውጥ በተደረገ ማግስት ነፍጡን አስቀምጦ የግል ኑሮውን መምራት የጀመረው ፋኖ ዘመነ ካሴ በኋላ ግን አማራው በቤንሻንጉል፣ በኦሮሚያ፣ በሲዳማና በሰሜን ሸዋ አካባቢዎች ማንነትን መሰረት ባደረጉ መፈናቀሎችና ግድያዎች ሲሰቃይ ዝምታን ሊመርጥ አልቻለም። ይልቁንስ በአደባባይ ከመቃወም አልፎ ህዝቡን ለመታደግ ሰሜን ሸዋና መተከል በመዝመት የወገን አለኝታነቱን በተግባር አረጋግጧል። ያኔ አማራ ክልል እብደት ላይ በነበረም ጊዜ አላግባብ በሆነ የእርስ በርስ ግድያ እናሳምነው ጽጌና ዶክተር አምባቸው መኮንን ለዘላለም ባሸለቡበት ወቅት ሊታሰር አሊያም ሊገደል ተቃርቦ እንደነበረም የቅርብ ሰዎቹ ይናገራሉ። ለቃሉ ታማኝ ለወዳጆቹ ምቹ የሆነው ዘመነ ለጠላቶቹ ግን እንደ እሳት የሚፋጅ አርበኛ ነው ይሉታል የሚያውቁት። የዘመነን ባህሪ በቅርብ የሚያውቁት ሰዎች እንደሚሉት ከሆነ አሳዳጆቹን ቤቱ ሆኖ እየተንቀጠቀጠ የሚጠብቅ ሳይሆን ምሽጉን ጫካ አድርጎ ሊገድሉት የሄዱትን ሲያስበረግግ እየከረመ ጀግና ነው ይሉታል። በሁለት ዓመቱ ጦርነት ጊዜ ከህወሓት በኩል የመጣውን የህልውና ስጋት ለመመከት በሚል ፋኖን አደራጅቶና ሰልጥኖ አውደ ውጊያዎች ድረስ በመዝመት ሂሳብ እናወራረዳለን ያሉትን ሰዎች ሲያባረርና አገር ሲያቀና የከረመ ዘማች ነውም ይሉታል። ህወሓት ሰሜን ዕዝ ላይ የፈጸመውን ክህደት ተከትሎ በተነሳውና ማቆሚያ አጥቶ ዓመታትን ተሻግሮ በነበረው ጦርነት ሳቢያ ብዙ ምስቅልቅል ሲፈጠር የህወሓት ታጣቂዎችም እዚህ የዋና ከተማዋ አፍንጫ ደብረ ሲና ስር ሆነው አዲስ አበባን ማለም ሲጀምሩ ያደራጃቸውን የፋኖ አባላት ይዞ ወሎ በመድረስ አኩሪ ገድል የፈጸመም ነው። በእርግጥ በወሎው ዘመቻ ስም ማጥፋት ምን በለው የተጨበጠ ወሬ ብቻ ከፋኖ ጋር ተያይዞ የሚነሱ ነገሮች ነበሩ። ፋኖ የህወሓትን ታጣቂዎች ከመከላከያውና ልዩ ኃይሉ ጋር በማበር ካስወጣ በኋላ በተለይም በደሴ ከተማ ነዋሪዎችን እየዘረፈ ነው የሚል ስሞታም ቀርቦበት ያውቃል። ያ ከመምህርነትና ከመንግስት ባለስልጣንነት ሸሽቶ ለህዝቡ ነጻነት ነፍጥ ያነገበው ፋኖ ዘመነ ካሴ አሁን ወቅታዊ በሆኑ ጉዳዮች የተነሳ የስበት ማዕከልነቱ ጨምሮ የየዕለት አጀንዳ ሆኗል። ዘመነ በዚህ ወቅት ብዙ ደጋፊዎችም ተቃዋሚዎችም አሉት። አገሩን ከባንዳ የታደገ ነው ብለው የሚደግፉት፣ ወደፊትም እንዲገፋ በልበል የሚሉት አሉ። ዘመነን ከስልጣን ለማንሳት የጎጃምን ፋኖ ለብቻው ለማድረግ እነ እስክንድር ነጋ ሳይተኙ ነው የሚያድሩት ብለው የጦስ ዶሮ የሚያዘጋጁለትም ሞልተዋል። በመጋቢ አዲስ እሸቱ ቋንቋ ከዘፋኝነት ወደ ፖለቲካው ከተሰደዱ ሰዎች አንዷ ቅዳሜ ገበያ በሚል ዘፈኗ የምትታወቀው ድምፃዊት ቤተልሔም ዳኛቸው አንዷ ናት። ቤተልሔም እስክንድር ነጋን በዘመነ ፈንጋይነት ከሚጠረጥሩ ቃል አቀባዩን ማርሸትንም ከሚሰጉ ሰዎች ውስጥ ግንባር ቀደሟ ናት። ዘመነን እንዲህ የሚሳሱለት ስለ ውሎ አዳሩ የሚንገበገቡለት እንዳሉ ሁሉ ስም አጠራሩ ተረስቶ ከትግል ሜዳ ተገፍቶ በቀደመ ሕይወቱ ቢያዩት የሚወዱም አሉ። አንድ አማራ በሚል ስም የሚታወቅ አደረጃጀትን በማህበራዊ ሚዲያው እያገነነ ያለው አኪላ የተባለ ሰው ዘመነን ምክትል እንኳን መሾም የማይፈልግ የስልጣን ቀበኛ አድርጎ ነው የሚስለው። ሰሞኑን እንዋሃድ እንጠናከር የሚለውን ውትወታም ከዚህ ስልጣን ፈላጊነት ጋር አዛምዶ ለታሰበው አንድነት የተመረጡ ሹማምንትንም አካቶ በድብቅ አገኘሁት ካለው ሰነድ ላይ ያነበበውንም ይናገራል። በአንድ ወቅት አቶ ልደቱ አያሌው ስለ አወዛጋቢነታቸው ሲጠየቁ አወዛጋቢ ካልሆንኩ ምኑን ፖለቲከኛ ሆንኩ የሚል አይነት ምላሽ ሰጥተው ነበረ። ዘመነም አሁን ላይ ያለበት ሁኔታ ከሞላ ጎደል አወዛጋቢ በሚል ቃል ሊገለጽ የሚችል ነው። ደጋፊዎቹ የሚጠብቁት 4 ኪሎ፣ ነቃፊዎቹ የሚመኙለት ቂሊንጦ፣ ደጋፊዎቹ እንደሚጠሩት አርበኛ፣ እንደ ተቺዎቹ ቃል ምንደኛ። ብቻ ዘመነ ካሴ ብዙ ነው። በመንግስት ሰዎች የኢመደበኛ ኃይል ፈልፋይ፣ በወታደራዊ ሹማምንት ጸረ ሰላም፣ በዳንኤል ክብረት መዝገበ ቃላት ጃውሳ የሚባል አካባሉ ጓዶቹ ከተማ ባሉ ወዳጆቹ ደግሞ በቅርቡ ይነግሳል ተብሎ የሚጠበቅ እጅግ አወዛጋቢ ሰው። ታዲያ ይህ አወዛጋቢ ሰው ኤርትራ ይሏት የዚህ ሰሞን ባላንጣችን ዘንድ ደጅ ሊጠና ጉዞ ጀምሯል የሚሉ መረጃዎችን መስማት ጀምረናል። በ1993 ዓ.ም የአልጄሪያዋ መዲና አልጀርስ የመለስ ዜናዊንና የኢሳያስ አፈወርቂን ስምምነት አጸደቀች ተባለ። ኢትዮጵያም ብዙ ሺህ ወታደሮቿ የሞቱለትን ምድር ለኤርትራ ለቃ አሰብን ያክል የጀርባ አጥንት ለሻዕቢያ አስረክባ ባድመን አሳልፋ ለመስጠት በአቶ መለስ ዜናዊ በኩል ተስማምታ ነበረ።
አልጀርስ የተመለሰችው። ያ ሺዎች እንደ ቅጠል የረገፉበት፣ ጎረቤታሞች ደም የተፋሰሱበት፣ ወንድማማች ህዝቦችም ቂም የተቋጠሩበት ጦርነት ኤርትራ ነፃነቷን ባወጀች ማግስት የተደረገ ጦርነት ነበረ። መለስ ዜናዊና ኢሳያስ አፈወርቄ ሰሜናዊውን የኢትዮጵያ ክፍል ተጋርተው ደርግን እንዳላስጨነቁበት፣ በዶክተር አብይ ቋንቋ ተደምረው መንግስቱ ኃይለማርያምን እንዳላስኮበለሉበት፣ ጭራሽ ከቶውንም እንደማይተዋወቁ ሰዎች ሆነው በሰሜን ተራሮች ግርጌ ስር በመሳሪያ ላንቃ ተዋደቁ። ከደርግ ወታደሮች ለመሸሽ በቆፈሯቸው ምሽጎች ውስጥ እርስ በርስ ተቃበሩባቸው። አንዲቷ ሀገር ሁለት ሆና በተሰየመች ማግስት ኢትዮጵያና ኤርትራ በደም ጎርፍ ተጥለቀለቁ። ይህ ጦርነት አንተምተው አንተምተው የሚል አለቃቶ ብዙ ሺህ ሰዎችን ገብሮ ሲያበቃ ነበረ አልጀርስ ላይ የተደረገ በተባለ ስምምነት መቋጫው የተበጀለት። ያ የአልጀርሱ ስምምነትም በራሱ ብዙ የተደበቁ ምስጢሮች ያሉት እስከዛሬ የሚያነታርኩ ጉዳዮች ያጀቡት ነው። ስምምነቱ ከመፈጸሙ በፊት የነበሩት የጦር ቁመናዎችም በራሳቸው ዛሬ ድረስ ኢትዮጵያ ውስጥ ትልቅ ርዕሰ ጉዳይ የሆኑ ትንታኔ የሚሰጥባቸው ናቸው። የስምምነቱ አወዛጋቢነት ዛሬ ድረስ ድሆ ሲንፏቀቅም መጥቶ ለጥቂት ዓመታት በዶክተር አብይ ምክንያት ሰላም መስለው የነበሩትን ሀገራት ዳግመኛ ስጋት ላይ ጥሏቸዋል። ሁለቱ ሀገራት በተኳረፉ ቁጥር ስንጥቃታቸውን ለመጠቀም የማያመነቱ እነ ስማይ ጠሪዎቹ ታዲያ የኢሳያስን ፈረስ ከመጣሽ ማርያም ታምጣሽ ብለው አጥብቀው ይጭኗት ዘንድ ንጉሳቸውንም ወደ አስመራ ሸኝተዋል እየተባለ ነው። እንዴት ባለ መንገድ እንደምን ባለ ሁኔታ የኤርትራን ድንበር እንደሚያልፍ እስካሁን የታወቀም የተባለ ነገርም ባይኖርም ከኢሳያስ አፈወርቂ አንደበት በርታ የሚል ሙገሳን ከኪሳቸው ደግሞ ናቅፋን ይቀበል ዘንድ ያለመው አርበኛ መንገዶች ሁሉ ወደ አስመራ ያመራሉ ብሎ መጓዙን መርጧል መሰል ማህበራዊ ሚዲያው በእርሱ ወሬ ደምቋል። በእርግጥም ዘመነ ካሴ የተባለውን ሁነት ፈጽሞት ከሆነ በገዛ አንደበቱ እንደተናገረው ይህ ትውልድ በድል እንኳን ባይሆን በሌላ መስክ የራሱን ታሪክ መጻፉ የማይቀር ነው።